ልጅነት ከባድ ነው ማለት እኔ አባቴ ስሜንም ሲያወጣ ገና ስወለድ ሊካይ ስለሆነ አላውቅም ቻይና ብሎ ነው ያወጣው እና ሰባት ነበርና አራት ወንድምና እህቶችኛ አሁን ሶስት አለ ለዛ ሁሉ እንትን ቅጠር እየሸፈነ ኮርስ ማለት ነበር አንደኛ ክፍል እስከ ስድስተኛ ክፍል ማለት ነው ምክንያቱም በመሽቀል ነበር ሴጧት እንትን ኩል ተሳጣቂ ሸጪ ቤተሰብ ማለት እናትና አባቶች አባቴ እናንተኛ ነበረ ነፍሱን ይማርና እናቴ ምን ታነታያትና ቤተሰብ ያስተዳደርኩ ስማሪ ነበረ ከዛ እግዚአብሔር ይመስገን ትንሽ እድሜን ከፍ እያለ ስራ ሰርቼ ወደ ወጣቱ ባይገባውና ቤተሰባውን እያስተዳደርኩ ያለው በመሃል ባጋጣሚ መጥፎ መንገዶች መጡ ለራይ ተወለደች ማለት ነው ከአስረኛ ያን ጊዜ እንደቆይ ወደ ከሰራት ዲዲና ዲጋራታሎ እየሰራው ነው ያለው ከዛ በመሃል ላይ ስራ በቃ ወጣትነት እንዲመቆላት የለብሽ ቤተሰብ ታታለሽ በሚል እዛ ያለው ካፖ በቃ ማለት ቤቱኝ በሚከፈለኝ አደረገ በዛ አጋጣሚ ያው የሚታገኝ ያለ በመሃል መልካም ከስድስት ዓመት በኋላ ተወለደች ማለት ነው ያ አብሴ መልካ በጣም ከባድ ነው ምክንያቱም በቤት ላይ ነኝ ያለው ወንድሞች ቤት አለች ናቸው ወደ ስራ ለምን አልፈቱም ነበር ትምህርት ላይ ናቸው እኔ ግን ትምህርቴን በቃ መማር የለብኝም እነሱ መማር አለባቸው በማለት አሁን እኔ ትምህርቴን ማለት ቤት ላይ እግዚአብሔር ይመስገን እየሰራው ተመስገን በቃ ይሄንን ምክንያት አገኘሁት ከዛ የተወሰነ ነገር ማድረስ ቻለ ማለት መንገዳችን ትንሽ አይደለም እኔ በጣም አረግብታለሁ ሳሙናውን ቅባት ነው ያለው ነገር ልጆች ጎርፋ ሄዱ ምን ሆነ በቃ የሆነ ጊዜ ላይ ጫማ ላንደርስ ገዛ የሆነ ጊዜ ላይ ላንደርስ አረግ በቃ እየደገፈኝ ነው ያለውና ማለት ነው ከዛ በመቀጠል እኔ መማር ለምንድን ውጤት አለኝ ተምሬ ራሴ ያዛኛውን በሚለው በዲፕሎማ ቲቺንግ ነው ማለት ደብረ ብርሃን መምህራን ኮሌጅ የአሁን ሁለተኛ አመት ተማሪ ነኝ በዚህ አመት ጨርሳለሁ መረቃለሁ እግዚአብሔር ካለቀቅ አመት ጥሩ ስራ ላይ ለጥሩ ሁኔታ ይገኛልና በትምህርት ዓለም ሳስብ ናቹራል ተማሪ ሆኜ ትልቅ ደረጃ ነበር ያሰብኩት ግን ከስከሰው ካሰበ እግዚአብሔር ይወዳል ያው በቃሎት ደግሞ አሁንም ያን ትምህርት አላቋረጥ ምንም መጣም ቢያንስ መራም ይመጣል እንጂ ያ ነገር ትምህርቴ ነው በዚህ ማላቆም ወዲያው ባለው ውጤት ዳይሬክተር ነው እናገኛለሁ ውጤትሽ ነው የሚስሉኛል እስካሁን ስሪ ነው ያለኝ ቀጥታ ወደ ግሬድ ነው እንጂ ስራ ያስኩኝ እንጂ ወይ በቃኝ ይያለ ለቁንስ ግን በጣም ደግጭ ቢያት ወስም ዘውጥም ኑሮም ያለው በትምህርት ስለሆነ ማለት ነው ዝም ብለህ ከተቀመጥክ ዝም ብለህ ሲከተል ደግሞ እግዚአብሔር ይመስገን እግዚአብሔር ደስ የሚሉ ሁለት ፍሬ ሰጥተው ለነሱ አሪያ መሆኑ ዛሬ ነው ምክንያቱም ዝም ብዬ በቀን ስራ ህይወት ተቀጥል ልጅም ለበቀን ስራ ላይ ህይወት ነው በስመታም አለ ወደቅ አለ ምን አለ ማለት ነው በዛ መሃል ግን የእውቀት ጥቅም መኖሩን በኔ ያያዩኛል እና አሁን አብሶ ትንሹ በመሬ ሞን ፍላጎት አለካ ሆኖ ማለት ነው እና ዘን ዶላቤቲስት የሆነችው ምናምን ሳመጣለ እየጻፈች አዳም ፊዳስ ታብራችሁ ይላል ስለዚህ እኔ ላይም ልጆቼ ላይ ወንድሞቼ ላይ ሰርቼ ማለት ነው ፈልጋ ዲፕሎማውን መረቃለሁ ተፈይ ወደ ፍሬድ ነው ጀምረው አሁን እኔ የምኖረው እኔ ከልጆቼ ጋር ሶስት ነው ማዘራት አንድ ወንድም አለኝ ተማሪ ነው 12 ክፍል ለሱ ጋር ነው ቤተሰብ ነው የምኖረው ከዛ ውስጥ ግን ምንም ያለው ከተኔ ወርጬ ማለት ነው ለቤት ከባድ ጊዜ ያለና አስተኛኛ ያሳመኝ አገር ሰላም ግን ወጥቼ ወንድሜ ታልቦ የሆነ ነገር ተሻለ ደረጃ ሊደርስ ክረምት ኮላጅስ በሚለኝ ተሳለ ቦታ ሰጠኝ ለምን ብርን ከያዘ ትምህርት ላይ ሄድልኝ በማለት ማለት ነው ስለዚህ ወጣትነት በጣም ከባድ ብዙ ነገር ያምጣል ብዙ ነገር ግን ያን ነገር ዛሬ ላይ እንደምን ተላለፍከው ያገባኝ ነገር የልባት ሊቀርብኝ
ስለዚህ እግዚአብሔር ይመስገን ልጆቼንም እናቴንም ልጅ ደግሞኝ የሚያይቅን መሪውን የሚያይቅን ተከፍቼበት ማለት ደስተኛ የሚሰጠው ማለት እግዚአብሔር ይመስገን። ዳዊት ባለው ወጪ ላይ ባልን መጣ እንዳቅም እናልፋለን፣ እንዳቅም ተሳስበን እንኖራለን። ሰላም ዋሉ ብዬ እገባለሁ። ሰላም ዋሉ ነሽ ይቀበሉ ያለን ነገር ደስተኛ ልጆቼ እኔ ሁለቱንም በአንድ ሰው ነው የምጠራው። ይገርማል። ከሚገርም ነገር ማለት ካለኝ ለምሳሌ አሁን ታላቅና ታናሽ ልጅነት አለ ማንናት ልጅ እኔ ግን ሁለቱና ነው ናቸው። ትንሿን በትልቋ ስም እጠራለሁ፣ ትልቋን በትንሿ ስም እጠራለሁ። ያለው አንድነት ማለት ነው። ሲቀጥል ደግሞ እግዚአብሔር ይመስገን በጸባይ ማሁን ትልቋን እስካሁን ስለተነኩና ይሄዳል። አንዳንድ ያልፎ የሆነ ሰዓት ትምህርት ቤት ይሄዳል። ዝም ብሎ መናገር ማለት በቃ ተመስግኜ ነው ማለት እግዚአብሔር ይመስገን። እንደዚህ ማክሮቻቸው ምንባቸዋለን አሁን እግዚአብሔር ተሸክም ያሳምራል ሲጀመር ማለት ነው። ለኔ የመጣ ፈተና ሁሉ በእነሱ ላይ እንዳይመጣ ማለት ለለፋው ማለት ነው። ጸባያቸው ደግሞ በጣም ጥሩ ናቸው። እግዚአብሔር ይመስገን ከተወለዱ ጀምሮ ምንም አይነት በሽታ ሳያገኛቸው ያደጉ ልጆች ናቸው። ሰው አክባሪ ናቸው። እሺ ቦታ ዛሬች ከግዴ ብዙ ከኔ ተለይተው ከግዴ ከሚፈልጉበት ነገርም ያው እንደናት ግን አንተ የምትከፍለው መስዋዕትነት አለ ለማሳደግ ልጅ ለማሳደግ በጣም የምትከፍለው መስዋዕትነት እንደናት ያው ከፍያም ከእግዚአብሔር ጋር ማለት ነው። ልጆቼ ለኔ ሁለቱም አንድ ናቸው። ሁለቱም ስም ባንድ ነው ለኔ በቃላቸው ሁለቱም ስም በጣም ከባድ ጊዜ እናቴ ታመመችበት ጥር ላይ ታመመችበት ወቅት ነበር። ለኔ ፈታኝ ስራ የለም ነበረ እንዳካታሚ እጄ ላይ ብር የለም ነበርና በጣም ስቃይ ነበር የዛን ጊዜ ማለት ነው። ግን ጤና ነድን አለ ውጤት ደስተኛ የተወሰነ ብር በጣም ተቸግሬ ነበር የነበረበት ወቅት ያ ነው። ምክንያቱም የልጆች ትምህርት ቤትም አለ ቤትም ማስያዝ አለ። እዛም ሆስፒታል ስትሆን ያለው ነገር እጅ ላይ መያዝ ያለበት ነገር አለና ያ ጊዜ ለኔ በጣም ስቃይ ነበር። በጣም ግን እግዚአብሔር ይመስገን ተበደርኩኝ። ወዲያው እሷ ሆስፒታል እንደወጣችልኝ ስራ አገኘ ብትል የሚካሰርኩኝ ልጆቼ ነው ያው እና ነበር አስከትዬ ያስኩኝ። እናትነት ከባድ እናትነት በጣም ከባድ ነው። ስልክ ማረግ እየፈለግ ሳታረግ ስትቀር ያባል ለልጆችህ ማረግ የሚፈልጋቸው ነገሮች ግን ሳታረግ ትቀራለህ ካለ አቅም አንፃር ማለት ነው። ያ ነገር ቁስል ይሆንብሃል። ልጆቼ ተናግረውኝ አይደለም ጠይቀውኝ አይደለም እንደዚህ የሆነ ጊዜ እንደዚህ አይቺ የሆነ ነገር ሲያልቀባቸው እንዳልኩ የሆነ ነገር ማለት ዝም ብዬ ማለት ነው እንዴ በዓል ምናምን ብዬ አይደለም ግን እንዲህ አይተክ ይሄ ለልጄ ባረግለት እያልክ አስበህ ሳታረግ ስትቀር እሱ በጣም ለእናትነት ስሜት የሚጎዳ ነገር ያ ነገር በጣም ማለት ነው እንጂ ለሌላ በኩል ደግሞ ስታስበው ደስታ ይላል። እማዬ ይላል ወይ እኔ እኮ ለልጄ ነው ማለት ነው የምኖረው ልጄ ነገ እንደዚህ የሚለው ደግሞ ስታቅደው ደግሞ ያ ነገር ደግሞ እንደምንም ትራሳውና ታክባል። ምክንያቱም ነገ ተስፋ ስላለኝ አሁን ነገ ተስፋ አለ ነገ ላይ ተሻለ ኑሮ እንደምኖር ራሱ ዝም ብዬ ሳይዋ ይመጣልኛል። ሲጀመር እንደምኖርም ደግሞ እርግጠኛ ነኝ እግዚአብሔር እንደሚያሳክልኝ ማምናለሁ። ግን ነገ ስለማስብ እኔ እሞታለሁ አይደል ወላት ነው እና ነገ ስለማስብ ያቺ ነገር ደግሞ እንደምንም አድርጌ አራሳትና እተዋል። ማማ ጂናታለም እማማ እናት ኢትዮጵያ እማማ ጂናታለም ቻይና ማለት ከሚገርም ነገር ቀን ስራ ብቻ ሰታምሽ ለሴት አይደለች ማለት ሁሉም ላይ ለምሳሌ ከ2 ሰዓት እስከ 11 ሰዓት ቀን ስራ ከሰራ ከ11 ሰዓት በኋላ ወይ ውሃ መጠጣት እናገራለሁ እለታዊ ገንዘብ ወይ ጽዳት እነጋገራለሁ ሰርች እመጣለሁ ከደሞዜ ይልቅ እሰራለሁ። ያንን ካጣጋጣው እንኳን ጠላም የሚጠምቁ እናቶች ጋር እንግዲህ ደውልልኛል አሻሩ እንኳን ቆልቼ የለትጄ እመጣለሁ ማለት አንድ ስራ ብቻ ሰርቼ እመጣ ሰው አይደለም። ባለኝ ነገር ላይ የሳምንቱ ሰው የሚጠብቀው እለታዊ ነገር ብዬ እመጣ ሰው ነው። እንደገና ሲቪል ራሱ የሚመጣ ከሆነ ተሸክሜ ነው የእውነት ነው ማለት ወገቤ ተሸክሜ ያችን ብር ይዤ መጥቼ የዕለት አሸክሜበት ነው የሚቀርበውና እንደዚህ የወር ጠብቂ የሳምንት ደሞዝን ብቻ ጠብቂ ነው አይደለም። ማጣቢ ካለብኝ ተጠፋ ልብስ ማጥበለው ቀን ስራም ሰርቼ ስመጣ እንጀራ ጋገራ ለድግስ ካገኘ ቁጭ ብዬ እየጋገርኩ አንግቼ ወደ ቤት እመጣለሁ። ምክንያቱም አንድ ብቻ ከሆነ የማይሆን ነገር ነው አይበቃኝም ሲጀምር አይሆንም።
ስለዚህ እኔ ሁሉም ቦታ ስለሆነ ስራ የተባላለበት ማግኘት ባለብኝ ሰዓት ላይ የምሰራው ስራ ገብቼ አቤት ማሟላት ስለምፈልግ እሰራለሁ እንጂ በአንድ ደሞዝ እንጠቀም። አሁን እግዚአብሔር ይመስገን አሁን ልቀጥል ብዬ ካልኩ ራሱ የትምህርት ያው ጨርሼውን ኬጂ ላይ መምህር ራሱ ቢሆን እማራለሁ ብያለሁ። እግዚአብሔር ብሎ የሆነ ነገር ተሸደባለ ለምን ፋስት ፉድ አይሆን መንገድ ላይ ሰርቼ እለታዊ ገቢ ማግኘት እንጂ የሆነ ደሞዝ በዚህ ጊዜ አሁን ባለችበት አዲስ አበባ ባለችበት ሁኔታ ዳቅቶ ሰው ያኖራል የሚል ነገር ስለሌለ እኔ ባንድ ስራ አልቀም። ምክንያቱም መጠቀም ያለብኝ ሰዓት ተጠቀማለሁ። ቤት መስራት ወጥተዋለሁ እንጂ ቤተሰቦቼ ማለት እለታዊ ቤት ውስጥ የሚሰራውን እገዛ ቀንሳለሁ እንጂ በግር በኩል ሰርቼ ማግኘት ነው የማስበው። የኔ ስራ አሁን ወር እኮ ብሰራ ማገኘው ብር ብዙ ነበር፣ ግን አንድ ሳምንት ከሰራው ቋሚ ስራ አንድ ሳምንት ተባራሪ የዕለታዊ ነገሮች ማግኘት ማለት ነው። እኔ ቋሚ የወር ደሞዝ እግዚአብሔር ብሎ ከገባው በላይ እነዚህ ቢያንስ 100,000 ብር ቢለው ማለት ትልቅ በመኘት ጥሩ አይደለም በነገራችን። ምክንያቱም ካለው ጊዜ አንፃር ነው። ለምሳሌ አንድ ማሽን ዛሬ ቢገዛ ዋጋው ያክሲም ማለት ነው። ነገ ላይ ደግሞ እየጨመረ ሲሄድ ቢያንስ በትንሽ 100,000 ብር ቢኖረኝ የሆነች ነገር ከፍቼ ከስራ ሰዓት በኋላ የምንቀሳቀስበት ነገር ለኔ ጠቅለኛል ብዬ ነው የማስበው። ግን እግዚአብሔር ከፈቀደ ደግሞ እንደማሳካው እርግጠኛ ነኝ እንደምሰራ ማለት ነው። ምክንያቱም የወር ደሞዝ ላይ ዛሬ ልኖር ብለህ ብትል እግዚአብሔር ይመስገን ይክራ ለምን ማለት ነው። የወር ፍጆታው ራሱ ዛሬ ላይ ምን ያህል ልጆች ይዘት ማለት ነው። ሳሙና ዛሬ 100 ብር ይገዛል፣ 80 እና 100 ብር ይገዛል። የወር ደሞዝ ብቻ ይበቃል አይደል? ስለዚህ እለት ጊዜው ስለማይረጋጋ በእለታዊ ጊዜው ስለማይረጋጋ ያዝ ሰፋ አርጋ አስበክ ያን ነገር ቢኖር እኔ ሰርቼ ምንለወጥነት ነው። አንደኛ ደግሞ ልጆቼም እንደምታይ ከትምህርት በኋላ ላይ የሚቀመጡ አይደሉ። ቢያንስ ድንች አሁን እንኳን የሆነች ነገር ነገሮች ድንች በመላጥላት ያግዙኛል ቤት ውስጥ። ከዛ በኋላ ያችን ነገር ነው እንጂ እዛች ቁጭ በይ የሆነ ነገር እንሰራ ነው ማለት እንደዚህ እየተያየን እንሰራ ነው እንጂ እንደ ልጅ የጨዋታ ሰዓታቸውና ከጨረሱ በኋላ ወይ ልተኝ ምናምን ነገር ከጤና ሰዓት አላቸው ራሳቸው። እኔ አላወጣላቸው ራሳቸው እኔም በማየት ማለት ነው። የጨዋታ ሰዓት አላቸው የራሳቸውን የሚያደርጉት ነገር አለ። ከትንቴ ትራሱን ተውበት ሳይፈናቸው በቃ በጣም ሳይፈጥኑ ምንም ሳይሉ ቶሎ ብሎ መጣ ካለ ቤት ውስጥ ሲሆናል ካልወጥ ምሽጩታል። ከዛ በኋላ ወደ ስራቸው ይገባል።